ያፌት ለምንድነው የናታን አባት በመሞቱ እንደዚህ የተበሳጨው? ምን አስቦ ነበር? ምክንያቱም የመኪናውን መሪ በጥሶ እንደዚህ ራሱን እንትን እንዲልና ተጋጭቶ ፓራራይዝ እንደሆነ ያደረገው ያፌት ነው። የናታንን አባት እንደዚህ በሽተኛ ያደረገው ያፌት ነው። ግን ደግሞ አሁን ላይ ቆሞ እያለ እንዲሞት ነው የፈለገው። በጭራሽ እንደዚህ የእውነት እንዲሞት አልፈለገም። የቁሞት እንዲሞት ተሰቃይቶ እንዲሞት ስለሚፈልግ ነበረ። በጣም ነው የሚገርመው። ምንድነው የተፈጠረው የሚለው ነገር በደንብ የምናይ ይሆናል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ቤተሰቦቼ። ዛሬ በሐረግ ድራማ ላይ ትንሽ የምናያቸው በጣም ብዙ አጠራጣሪ ነገሮች አሉ። እንግዲህ ገነት ወደነ ቤዚ ቤት ተመልሳ ስራ ልትሰራ ነው ወይንስ ደግሞ ሰላም ልትላቸው ነው የመጣችው? ምንም የምናውቀው ነገር የለም። ቤዛ መልካም ሰው የሆነችው ለምንድን ነው? ከዚህ በፊት እስር ቤት በታሰረችበት ሰዓት ያፌት ኤፍራታንን ለማግባት በሚያስብ ሰዓት እኔ አስወጣሻለሁ ከእስር ቤት፣ የምታግዢ ነገር አለ ከኔ ጋር አብረሽ ትሰሪያለሽ ብሎ ነበረ ከእስር ቤት እንድትወጣ ያደረጋት። ከእስር ቤት ከወጣች በኋላ ግን መልካም ሰው ሁና እነሱም በጣም ቀርባቸዋለች። አሁን የቤቱም ሰው ሁሉም ሰው ቤዛ እንደተቀየረች ሁሉም ሰው አምኗል ማለት ነው። ስለዚህ ይህንን እምነት ለማግኘት ከዛም በኋላ ደግሞ የራሷን እቅድ ለማሳካት ነው መልካም ሰው የሆነችው ወይንስ ደግሞ ምንድን ነው? በጣም አጠራጣሪ ነገር አለ። እናንተ ምንድን ነበር የጠረጠራችሁት? እስኪ ሀሳባችሁን ኮሜንት አስቀምጡልኝ። የቤዛ መቀየር በጭራሽ አላማረኝም። ምክንያቱም ከያፌት ጋር ግንኙነት ስላላት መልካም ሰው መስላ ቀርባ የምትፈልገውን እንድታደርግ ነው የተነጋገሩት ወይንስ የእውነት መልካም ሰው ሆና ነው? በጣም ግራ ጋብቶኛል። ኤፍራታ እያለች ያለችው ነገር ምንድን ነው? ከያፌት ጋራ የነ ናታንን ድርጅት እንደወሰደው ታውቃላችሁ። ያፌት የነ ናታንን ድርጅት ቤታቸውን ያላቸውን ነገር ሁሉ ነጥቋቸዋል ማለት ነው። ስለዚህ እዛ ድርጅት ውስጥ የነናታን ድርጅት ውስጥ ገብታ የያፌትን ስራ አብራ ልትሰራ እንደሆነ ለጽዮን ነግራታለች። ይሄ ነገር ግን በጭራሽ የሚሆን ነገር አይደለም። አንቺም እንደነሱ ነፍስ የሚያጠፋ መጥፎ ጨካኝ ሰው ልትሆኝ ነው እንዴ ብላት ነበረ ጽዮን ማለት ነው። ጽዮን በጭራሽ ይሄ ነገር እንደማይሆንና ምንም ነገር እንዳታደርጊ ብላታለች። ኤፍራታ ግን ደግሞ ከዚህ በኋላ ናታን አይጠብቀኝም እሱም ይጠብቀኝም ብዬ ማሰብ ራሱ ወዳድነት ነው። እንዲጠብቀኝም አልፈልግም። ግን ደግሞ ቢያንስ ለራሴ ባልሆን እንኳ የማተርፋቸው ብዙ ነፍሶች ብዙ ደግሞ ሴቶች አሉ ብላለችና የእውነት ያንን ስራ ከያፌት ጋር አብራ ልትሰራ ጉዱ ልታጋልጠው ነው ወይንስ ምንድን ነው? ሀይዋን የቤዛ ጓደኛ በያፌት እጅ ገብታለች። በእርግጥ እሷ ፖሊስ እንደሆነች አያቅም ማለት ነው። እሷን በእርግጥ ከሴቶቹ ጋር እንዲደበልቀኝ አደርገዋለሁ፣ ከዛም በኋላ ያለውን ነገር አጣራለሁ ብላለች። የእውነት ያን ነገር አላቅም። ብቻ ግን አግተዋት ለብቻዋ ሴቶቹ ጋር ከጨመሩ ግን እሷ የምትፈልገው ያን ነገር ነበር። የቤዛ መቀየር በጭራሽ እኔ ሊያሳምነኝ አልቻለም። ለምን እንደሆነ አላቅም። ከእስር ቤት ያወጣት ያፌት ነው። ምክንያቱም ኤፍራታን ልታስገድላት እንደነበረ መረጃ ስለነበር ታስራለች ተፈርዶባት። ግን ደግሞ ገንዘብ ከፍሎ ለፖሊሶቹ ከዛ እስር ያስወጣት እኔን እንድታግዥኝ ኤፍራታንን እንዳገባት ታግዥኛለሽ ብሎ ነው ከእስር ቤት ያስወጣት። ስለዚህ አሁንም ከያፌት ጋር እየሰራች ነው ወይንስ የእውነት ተቀይራለች? ማመን በጣም ከባድ ነው በአሁኑ ሰዓት ቤዛን ማለት ነው። እናንተስ እንዴት ነው ሀሳባችሁ? ጽዮን አሁንም ከቢኒያም ጋር ማስመሰሏን እንደቀጠለች ነው። ምክንያቱም ማስታወሷ እንደተመለሰ ማንም ሰው ስለማያውቅ አሁንም ቢኒያምን ፍቅረኛዋ እንደሆነ አምና አብራ ተቀምጣለች። እንግዲህ ከዚህ በኋላ ምን ሊፈጠር እንደሚችል በጣም ከባድ ነው ማለት ነው። ቤተሰቦቼ እናንተስ እንዴት አሰባችሁት? ያፌት ይሄን ያህል በናታን አባት በመሞቱ ለምን ተበሳጨ? ኤፍራታንም እያደረገች ያለችው ነገር እጅግ በጣም እንግዳ የሆነና አስደንጋጭ ነገር ነው። እሷም እንደ ያፌት በጣም ጨካኝ ሰው እንዳትሆን ፈርቻለሁ። ምክንያቱም የምትወደውን ሰው ናታንን ስላጣች ማለት ነው።